ነው እህቴም አባቴን እንዳጣሁት የሚጸልዩልን የሚደግፉን አንድ ቄስ አባት አሉ። ያ አባት አሁን ላይ የት እንዳሉ አይታወቅም። እኛ ምንም ጥቅም የለው። ቤተሰባችን የአባታችን ቤት ደርሰናል ማለት ነው። በቃ እርሜን ላውጣ ወይ ሞተዋል ተብዬ እርሜን ላውጣ። ሽሜ አንቺ ፈራዛ እንትነፋረቀልሽ እዚህ ነሽ። ቆይ ደግሞ መስማማናቸው በእኔ ስራ ምክንያት እህቴ ተበላሽታል። አንተ ግን ቶሎ ልደርስላችሁ አልቻልክም። አባቴ ላንተ እንደሚሆነው ግን አንተ እኮ ልደርስ አልቻልክም። ሽሜ አባቴ ያለበት ሁኔታ ነግሬያለሁ። ልክ ነሽ እኮ እሱ እንዴ እህቴ ወጣትነቷን አታ ስትቀመጥ እኛን አስደብድበው ጀመር ሽሜ በእናንተ ምክንያት ነው እህቴም አባቴን እንዳጣሁት። እህቴን አጥቼ በዚህ በኩል አባቴን አጥቼ እንዴት እንደሆነ እንፈልገው። እህቴ ማለት በዚህ ምን ሆነ ቃቶችን ሊያደርሱብን ሲሞክሩ ለእኛ የሚመክቱልን ማለት ስለኔ ያለባበስ ያገባል በጸሎታቸው የሚረዱ አባ እኮ ለእኛም እኮ ለሁላችንም አባታችን እኮ እናንተም አባት ነው አውቃለሁ እኮ እግዚአብሔር ከኛ ጋር ስላለ ብቻ ነው። አባቴ አሁን በምን አይነት ሁኔታ እንዳለን ምንም የማውቀው ነገር የለኝም። ለሀገር ብዙ ነገሮች ያጋጥመናል። ምናችሁ ነው ያልኩት ምንድነው እየስልከስከት ያለው ማለት ብዙ ድብደባዎችን እያሳለፍን ብዙ መከራዎችን ብዙ ነገሮችን እየተጋፈጥን ነው። ሞቶም ሊሆን ይችላል እኮ አላውቅም። እነዛ አረመኔዎች ገለውስ ሊሆን ይችላል። ሰላም ጤና ይስጥልኝ። እንደምን አላችሁ ክብሯን ተመልካቾቻችን? እኔ ወንድማችሁ ሽመልስ ደህና ነኝ። እናንተም ደግሞ በያላችሁበት ሰላማችሁ ይብዛልኝ እላለሁ። እንግዲህ እንደተለመደው በዚህ ወራት ያክል በሚቆጠር ቀናት ብዙ ነገሮችን እያደረግን ብዙ ነገሮችን እያሰስን እስካሁን ሰዓት ደርሰናል። እስካሁን ላደረሰን እግዚአብሔር እንግዲህ ሁሉም ሰው በየሃይማኖቱ ለእግዚአብሔር ምስጋና ማቅረብ አለበት። ለምን እኛ ደግሞ በዚህ ስራ ላይ ስንሰራ ምንም አቅም ኖሮን አይደለም። ምንም እነዚህን የምታዩትን እነዚህ መናፍስቶችን እነዚህ መጥፎዎችን እነዚህን ትምክህተኞች ጉልበተኞችን የምንችልበት የምንዋጋበት ትልቅ ጉልበት ኖሮን አይደለም። እግዚአብሔር ከኛ ጋር ስላለ ብቻ ነው። ሰዎች ሁሉም የኛ ወዳጆች የኛ ቤተሰቦች እኛ አይነታችን ከለራችን ስማችን መልካችን ሃይማኖታችን የተለያየ እንደሆነ ሁሉም ደጋግ ኢትዮጵያውያን በሃይማኖታቸው እንደየስርዓታቸው በጸሎታቸው በዱዓቸው በሁሉም ነገር ከኛ ጎን ስለሆኑ ነው እስካሁን ጸንተን እዚህ ጋር የደረስነውና ለዚህም እግዚአብሔርን ማመስገን ስለሚያስፈልግ ነው። እኛም እንግዲህ በዚህ ብዙ ሳምንታት እየሄድንበት ያለነውን ነገር የምታውቁት ነው። ከእናንተ የተደበቀ ህይወት የለንምና ማለት ነውና እነዚህ በታፈሰ የሚመሩ ሰዎች ከከተማ እስከ ገጠር ከፍ ካለው ቦታ ዝቅ እስካለው ቦታ ከሀብታም እስከ ድሃ ከባለ ፋብሪካው እስከ ባለ ቡና ቤት ትናንሽ እስከሚሰሩ ድረስ በጣም የተቀናጀ በጣም የተስፋፋ ለክፋት በጣም የሰጠ ስራዎችን ሲሰሩ ተመልክታችኋል። የሚገርማችሁ ተመልካቾቻችን ወደ እናንተ የምናደርሰው እኛ ከምናየው እኛ ከምናረገው እኛ ከምናሳልፈው ውጣ ውረዶች በጥቂቱ ነው። እንድትማሩበት የምንፈልገውን ብቻ ሁሉንም የኛን ሰቆቃ ሁሉንም የኛን ስቃይ ሁሉንም የኛን ውጣ ውረድ አናደርስም። ለምን አንድ ክፍለ ሀገር ስንሄድ እዛ ጋር ብቻ ደርሰን የሆነ ቪዲዮ ሰርተን ወደ እናንተ ስናደርስ በቀላሉ እዛ ደርሰን አይደለም። እዛ ውስጥ ሄደን ህዝቡ ውስጥ ሄደን ስንሰራ በእነዚህ ሰዎች ብዙ ነገር እየደረሰብን ብዙ ድብደባዎችን እያሳለፍን ብዙ መከራዎችን ብዙ ነገሮችን እየተጋፈጥን ነው እስካሁን የደረስነው። ክፍለ ሀገር ብዙ ነገሮች ያጋጥመናል። በዚህም ነገር ላይ እንደምታውቁት እዛ ጋሽ ገሉማ የተባለውን ሰውዬም ስንይዝ ገጠር ሄደን በእንደዛ ልክ ብዙ ነገሮችን ስንሰራ የገጠሩ ሰዎች እኛ ላይ እንዲነሱ እኛ በሌላ ነገር እንደመጣን እነሱን ህይወታቸውን ለማበላሸት እነሱን ማህበራዊ ህይወታቸውን ለመበጥበጥ እንደሄድን የአካባቢ ሰውን እኛ ላይ ለማስነሳት ያላደረጉት ጥረት አልነበረም። የሚገርማቸው ሰዎች እኛ እንዲያሳድዱን እንዲጠሉን። እንግዲህ እንደሚታወቀው እኛ ስንሄድ የተለያዩ ቤቶች ሄደን የሰው ግቢ ውስጥ ገብተን ስናደርግ አስቀድመን የኛ ሰው ያስፈቅዳል እዚህ ግቢ ውስጥ ብለን የሆነ ነገር እናደርጋለን። የሆነን ሰው ልንይዝ ስንሄድ ዝም ብለን በጋጠ ወጣዊነት ብቻ ሁሉንም ሰው ዝም ብለን መያዝ ምናምን እንደዚህ አይነት አንሰራም። ግን ወደ እናንተ የምናደርሰው ለእናንተ ይጠቅማል፣ ተማሩበት፣ ትምህርት ይሰጣችኋል። ምን አይነት ሰዎች አሉ፣ ምን አይነት መጥፎ ሰዎች እንዴት ራሳቸውን ደብቀው ይኖራሉ የሚለውንም በድብቅ ተከታትለን ወደ እናንተ የምናደርሰው ለዛ ነውና ብዙ ነገሮችን እናሳልፋለን። ብዙ ውጣ ውረዶች፣ ብዙ ነገሮች ይሞከሩብናል። የሚገርማችሁ ባያውቁንም እኛም ቤት እኛም መኖሪያ እኛን የተለያዩ ነገሮች ማግኘት የቻሉ የተለያዩ መናፍስቶች፣ የተለያዩ ጥንቆላዎች፣ የተለያዩ ነገሮችን በቤተሰባችን ላይ ማድረስ እንግዲህ ታውቃላችሁ። የኔንም ሌሎች ወንድሞችንም የግሩሜንም ጨምሮ ቤተሰቦቻችን ላይ እየደረሱ የመጡትን ከእናታችን ትዝታ ጀምሮ ከእህቴ ጀምሮ ከማዬ ጀምሮ ብዙ ነገር እየደረሱ እስካሁን
የደረስነው እንደ ዋዛ እንደ ቀላል አይደለም። ሲወራ ቀልድ ይመስላል፣ ግን በእኔ ስራ ምክንያት እህቴ ተበላሽታ እህቴ ወጣትነቷን አታ ስትቀመጥ በእኛ ስራ ምክንያት እናታችን ህይወቷን ስታጣ ማለት ቀላል አይደለም። እንደ ሰው አስታመን እንደ ሰው የሆነ በሽታ መጥቶ ሰው ቢሞት በቃ የህይወት ግብር ነው ተብሎ ነው ሊኖር የሚችል። ይሄ ግን በቃ በጣም ከሚታሰበው በላይ በጣም ከሚጠበቀው በላይ እኛን ዋጋ እያስከፈለን ያለ ነገር ስለሆነ ነውና ከዚህም አንፃር እናንተ አንድ የማታውቋቸው ከኛ ጋር በጣም በብዙ ነገር ከጎናችን የሆኑ አንድ አባት አሉና እነሱን አሁን በጣም ቤተሰባቸው እየተረበሸ ቤተሰባቸው በማይሆን ደረጃ ላይ እየተረባበሹ ነው የሚገኙት። ለምን ብትሉ እንደነገርኳችሁ ለእናንተ ፍሬውን ነው የምናደርሰው። ይህንን ስንዋጋ ከነዚህ ሰዎች ጋር ስንንቀሳቀስ እነዚህን ስራዎች ለማስቆም ስንሄድ የተለያዩ የሃይማኖት አባቶች ከኛ ጀርባ ሆኑን እኛን የሚያግዙናሉና አንድ ለጊዜው ስማቸውን ማልጠቅስ አባት አሉ። ይህንን ስራ ከምንጀምር ጀምሮ ከግሩሜ ከወንድሜ ጀምሮ በመንፈስ የሚያግዙት የሚረዱት ከነዚህ መናፍስቶች የተለያዩ ነገሮች የተለያዩ ጥቃቶች ሊያደርሱብን ሲሞክሩ ለኛ የሚመክቱልን በጸሎታቸው የሚረዱን የሚጸልዩልን የሚደግፉን አንድ ቄስ አባት አሉ። ያ አባት አሁን ላይ የት እንዳሉ አይታወቅም። ለምን እነዚህ ሰዎች እኛን ጉልበተኞችን የተለያዩ ቡድኖችን እኛ ላይ ልከዋል፣ አልቻሉንም። እኛን አስደብድበዋል፣ አልቻሉንም። እኛን ከህግ ጋር ለማቆራኘት ከህግ ጋር ህገወጥ እንደሆንን ለማድረግ ሞክረዋል፣ አልቻሉንም። ማህበረሰቡን እንዲነሳብን እንዲያስቆመን ሞክረዋል፣ አልቻሉንም። አሁን ግን የወሰኑት ነገር ምንድን ነው? እኛን እየረዳ ያለውን ትክክለኛውን የእግዚአብሔርን መንፈስ ከኛ ሊወስዱን ነው እየሞከሩ ያሉት። ስለዚህ እዛ ሄደን የአባታችን ልጅ እህታችን የሆነች መቅዲን እናገኛታለን። ምንድን ነው ያለው የሚለውን ሁሉንም ነገር አባታችን እንግዲህ ይህንን ስራ የነዚህ መጥፎ ስራዎችን ለማስቆም ስለሆነ እነሱም ተጋድሎን እያደረጉ ያሉት አባታችን የት እንዳሉ ምን ደረጃ ላይ እንደደረሱ እንዴት በዚህ ልክ ለዚህ ነገር ሊወድቁ እንደቻሉ ምን እንደተፈጠረ አባታችን የት እንደገቡ ሁሉንም ነገር እናጣራለን። ወደዛ ሄደን ሁሉንም ነገር ወደ እናንተ እናደርሳለን። እባካችሁን አንድ ነገር ልንገራችሁ። አሁን እንደነገርኳችሁ የኛ ጉልበት የኛ አቅም የፈጣሪ በሁሉም ሃይማኖት የሚጠራው ሰማይን የፈጠረ አምላክ ብቻ፣ ምንም ሌላ ጉልበት የለንም። ስለዚህም ነው በዚህ ነገር እኛን ሊጥሉን እየሞከሩ ያሉት። እናንተ ሼር አድርጉ ባካችሁ፣ ብዙ ሰው ይማር፣ ብዙ ሰው ጋር ይድረስ። ሰው ካልተማረ የኛ ስራ ምንም ጥቅም የለውም። ለምን አንዱ ለሰው እዚህ ጋር መድራት ምንም ጥቅም የለውም። ሌላው ማይነቃ ከሆነ ለሺህ ሰው መድረስ አንችልም። እኛ ለአንድ ሰው ስንደርስ ከዛ አንድ ሰው 100,000 ሰው ቢማር ደስ ይለናል። ለምን እኛ በቀላሉ ማድረግ የምንችለው ይህንን ስለሆነ ለሁሉም መድረስ አንችልም። ይህንን ነገር እኛ ዝም የምንል ግን ይስፋፋል፣ እየበረታ እየሰፋ ይሄድና ሁሉንም ቤተሰቦቻችንን እያየን ልናጣቸው ነው የምንሄደው። ስለዚህ ወደዛ እንሂድ። እባካችሁን ሼር አድርጉ፣ ሰብስክራይብ አድርጉ ቻናላችንን። አብራችሁን ቆዩ። በጸሎታችሁ እንደየሃይማኖታችሁ በዱዓችሁም በሁሉም ነገር ከኛ ጋር ሁኑ። አብራችሁን ቆዩ። ቤተሰባችን የአባታችን ቤት ደርሰናል ማለት ነው። እንግዲህ እንደነገርኳችሁ ከዚህ ሁሉ ከስራችን ከብርታታችን ጀርባ ያሉ አባታችን ናቸው። ሁሉንም ነገር ደግሞ ምን እንደተፈጠረ ምን እንዳጋጠማቸው ያለውን ነገር ደግሞ ወደ እናንተ የምናደርስ ይሆናል ማለት ነው። አብራችሁን ቆዩ። መቅዲ ሽሜኒ ሰላም እንዴት ነሽ መቅዲ? ሰላም ነው? ምንድን ነው የብላሰው ካሜራ ይዘህ የመጣው ምናምን? ተደዋውለናል እኮ መቅዲ እኮ ደውዬልህ እፈልግሃለሁ ለአስቸኳይ ጉዳይ እፈልግሃለሁ ብዬ አውርተናል ብዙ ነገር አይደለ? ታዲያ የብላሰው ካሜራ ምናምን ምን ይሰራል ማለት? ነይ ተረጋጊና ገብተህ ለራስህ ስራ ስትል ነው እንደ አንተ እኔን የምትፈልገኝ? ቆይ ምን ነው? አይደለም ለስራ ብዬ አይደለም። ይህንን ነገር ለሁሉም ሰው ማድረስ መቻል አለብን። አባታችን ከኛ ጋር እየከፈሉ ያሉት መስዋዕትነት እየከፈሉ ያሉት ተጋድሎ ሁሉም ሰው መማር አለበት። ካሜራው ይሄ ሁላ ሰው ምናምን ለምን አስፈለገ ነው እኮ እኔ አንተን ልፈልገው። እነሱ ወንድሞቻችን አይደሉ እንዴ የምታውቂያቸው? ተረጋጊ። እየቀለድክ ነው እንዴ? ቆይ ያለኸው እሺ ነይ ተቀመጭሽ፣ ተረጋጊ። ታውቂያለሽ አንዴ እኮ ምን ይሰራል ነው አሁን ይሄ ሁላ ነገር? ይሄ ሁላ ሰው ካሜራ ምናምን ምን ይሰራል እኮ ነው። እኔ አንተን ፈልጌ እንድትመጣ ያደረኩት እኮ እንድትረዳኝ ነው። አባቴ ያለበት ሁኔታ ነግሬሃለሁ። ልክ ነሽ እኮ እሱ እንዴ አባ እኮ ለእኛም እኮ ለሁላችንም አባት እኮ እናንተም
አባት ነው አውቃለሁ እኮ እኛ ስለወለደን አይደለም እኮ ለአንተም አባት ነው። ስንት ነገር አድርጎልሃል አይደለ? አዎ አሁንም እኮ ይሄ ነገር ለሌላውም ትምህርት ነው። ገባሽ አይደለ? እኛ ታውቂያለሽ፣ እንኳንስ ይሄንን በአባታችንም እርዳታ ብዙ ነገሮችን አሳልፈናል፣ ብዙ ነገሮችን ችግሮችን ቀርፈናል አይደል? የአባታችንን መሳዮች ብርቶችን በመንፈሳቸው የጠነከሩ አባቶችንም ይህንን አይቶ እንዲፈጠሩ ሌሎችም እንዲበረቱ እንፈልጋለን። ገብቶሻል አይደለም? እነሱም እንደዛ አይደለ እንደሚሉን ይቆያል እንጂ ልጆቻችን የትኛውም የመናፍስት ኃይል እናንተን አይችላችሁም። ግን ለጊዜው በቃ በማዕበሉ ምናምን ሊያናጋችሁ ይችላል። ግን እኛ ጸንተን እንቆማለን። የትኛውም ማይበል እኛን ፍንክቻ ያደረገንም አይደል የሚሉን አባታችን። ስለዚህ ተረጋጋ ነገር እያወቅህ እንዴት እንደታረጋለህ? እኔ እነግርሻለሁ፣ ተረጋጊ። እኔ መጥፎ ነገር እንደማላረግ ታውቂያለሽ አይደል? እሱንም አውቃለሁ። አዎ አሁንም ይሄ ነገር ሌላውም ሊማርበት ይገባል። ለምን እንደሆነ ታውቂያለሽ። አንቺ ይህንን ስራ ከጀመርን ጀምሮ ከአባታችን ጋር ያለንን የጸሎት አባታችን እንዴት እንደሚረዱን ታውቂያለሽ። ስለነሱ ማንም አያውቅም። እኔን ነው ሰው የሚያውቀው። በእኔ ብርታት አይደለም እንደዚህ የማደርገው። እንደዚህ አይነት ደጋግ ጥሩ የሃይማኖት ሰዎች አባቶች በየቦታው በየሃይማኖታቸው እኔን ሲደግፉኝ እኔን ሲረዱኝ ነው እዚህ ጋር የደረስኩት። አንተ ግን ቶሎ ልደርስላቸው አልቻልክም። አባቴ ለአንተ እንደሚሆነው ግን አንተ እኮ ልደርስ አልቻልክም። ሽሜ ከአንተ ውጭ እኮ እኔ ማንም እንደሌለ ታውቃለህ። እሱን አውቃለሁ እኮ አባቴ አሁን በምን አይነት ሁኔታ እንዳለ እኔ ምንም የማውቀው ነገር የለኝም። ሞቶም ሊሆን ይችላል እኮ አላውቅም። እነዛ አረመኔዎች ገድለውት ሊሆን ይችላል። የሴጣን ጆሮ ይደፈን። እንደዚህ አይነት ወሬ አቁም እንጂ እኮ በቃ እኔ የሆነ ቁርጥ ማወቅ አለብኝ ወይ በህይወት ማግኘት አለብኝ አባቴን። እናገኛችኋለን፣ አባታችንን እናገኛችኋለን። ይህ ደግሞ የኔ ቃል ነው። እኔ አባቴ መጠበቅ ያልቻልኩ ማንንም መጠበቅ እንደማልችል። ከአሁን በፊት ለተቸገሩት ስንት ነገር ታደርጋለህ። ፈጥና እየደረስክ ነበር፣ ግን አሁን እኮ ዘገየ። እንደ ቀልድ እኮ 1 ሳምንት ሞላው። ተረጋጊና እስኪ ምን እንደተፈጠረ ምን እንደነበረ ንገሪኝ። እንግዲህ እኔም ባለፈው ክፍለ ሀገር ከመሄድ በፊት ከተመለስኩ አንዴ ተገናኝተናል። እኔም እየተሯሯጥኩ ስለሆነ በስልክ ነው አልፎ አልፎ እናወራ የነበረው። እኔም ይሄንን ሳምንት ስልካቸው አይሰራልኝም፣ እነሱም ማግኘት አልቻልኩም። ከዛ ነው አንቺ ስትደውይልኝ ወደዚህ መጣሁት። በቃ እኔም ይሄ ስራ በጣም በየቦታው ወዲያ እያልኩ ነው እየተዘዋወርኩ ያለሁት። እስኪ ምንድን ነው የተፈጠረው? ተረጋጊና ንገሪኝ። ይሄ ደግሞ ሊረብሽሽ አይገባም። እነዚህም የምታውቂያቸው ወንድሞችሽ ናቸው። ያው ሌላው እንዲማርበት ነው እንደዚህ ያደረኩት። የራስን ስራ እያራመድክ ነው እየመሰለኝ ያለው። እንደዚህ አይደለም መግዲ፣ እንዴት እንደዚህ ትይኛለሽ? እኔ ፍላጎት ምንድን ነው? እኔ ከዚህ ስራ እኮ የማገኘው ደስታውን ነው አይደል እንዴ? አይደለ? እያወቅሽ ለምን እንደዚህ ትይኛለሽ? ግን አንዳንዴ በቃ የኛ ህይወት ከህዝቡ የተደበቀ ነገር አይደለም። ለምን ይማሩበታል። እኛ እኮ ራሳችንን መስዋዕት አድርገን እኮ እየሰራን ያለ ነው። ለዚህ ነው አይደለ? ምንም እኮ እንትና ሆኖ አይደለም። መስዋዕትነት መክፈል እኮ ነው አይደል? ምንም ሰርተን መኖር እየቻለን አባታችንም ለነሳ ልጆቻቸው እየጸለዩ ቤተክርስቲያን እያገለገሉ እኮ ብቻ መኖር ይችላሉ አይደለ? ከእንደዚህ ሰዎች ጋር በእኛ ልክ እየተጋፈጡ ያሉት እኮ ራሳቸውንም መስዋዕትን ሰጥተው ጭምር ነው አይደል? መስዋዕትነት እኮ ይሄን እያወቅህ እንደዚህ ማድረግ እኮ ነው መዘግየት እኮ ነው። እኔ ግን አይገባኝ። እና አባቴ እኮ ስንት ነገር ሆኖ ያሳደገን እኛን ታውቃለህ አይደል እንዴ? ሁሉንም ሚስጥር ታውቃለህ። ነገር ያለው አውቃለሁ። ግን ደግሞ ማወቅ ያለብሽ የጀመርነው ነገርም ቀላል ነገር እንዳልሆነ ማወቅ አለብሽ። ሰማዕትነትን የሚያመጣ ነገር እንደሆነ ማወቅ አለብሽ እኮ። ዛሬ ነገ እያልን እንደቀልድ ሳምንት ማለት እኮ በጣም ከባድ ነው። ምን አይነት ህይወት እንዳሳለፍኩ አታውቂም። እሺ ምንድን ነው የተፈጠረው ነገር? ተረጋጊና ንገሪኝ። እሺ አንቺ ብርቱ ልጅ አይደለሽ እንዴ? አንቺ አይደለሽ እንደ እኛን ታበረችን ቀጥሉበት ሽሜ እኔም በማግዛችሁ ከጎናችሁ ነኝ የምትይው እኮ። እንደከመኝ አልቻልኩም። በአባቴ እንደዚህ መሆን ግን አልቻልኩም። ሽሜ በጣም ከብዶኛል። ተረጋጊና ለኔ በቃ ምንድን ነው የተፈጠረው? ምንድን ነው የነበረው? ሌላውም የሚማርበት አባታችንም በመንፈስ ከኛ ጀርባ ያሉትንም እኮ ህዝቡ እንዲያውቅ ነው። እነሱም እኮ የኛ ቤተሰቦች ናቸው። አባቴ ለሰው እንጂ ለራሱ መሆን አልቻለም። ታውቃለህ። አሁን ደግሞ አውቃለሁ። መግዲ አታልቅሽ፣ አይኔ እናት አይዞሽ፣ አታልቅሽ። እኔ አሁን የምፈልገው እንደዚህ እንድትሆኚ እጅ እንድትሰጪ። ምንድን ነው አንቺ ተስፋ እየቆረጥሽ ነው እንዴ? እኔ መሆን ነበረብኝ ሽሜ። እንዴ እንደውም እኔ ጀግና ነኝ። እሺ እህቴን አጥቼ በዚህ በኩል አባቴን አጥቼ እንዴት እንደሆነ ፈልጋ። እህቴ ማለት ቤዚ ምን ሆነች? መግዲ ቤዚ ምን ሆነች? ነብራል እንዴ ለምን እንዳድስ ትሆናለሽ ሽሜ?
አውርቼዋለሁ እኮ ብዙ ነገር አይደል እንዴ? እና ቤዚ ደህና አይደለችም ነው ያልሽኝ በስልክ እኮ። ቆይ ቤዚ ምንድን ነው የሆነችው? ቤዚ ራሷ ጋር አይደለችም። ሽሜ የድሮዋ ቤዚ አይደለችም። እንደነዛ አውሬ ተቀላቅላለች። ምን በእኛ አሁን በእናንተ ምክንያት ነው ይሁን ሲጀመር ሽሜ በእናንተ ምክንያት ነው እህቴም አባቴም እንዳያጣሁት። ተረጋጊ። እሺ ተረጋጊ። ቆይ ምንድን ነው እያልሽኝ ያለሽው? ቆይ አባ ቤዚ አይደለችም፣ ሌላ ሰው ናለች። በቃ ቤዚ። ቆይ እንዴት አባ ለእኛ መከታ ሆነው እኛን ከስንት ነገር ስንት ሰይጣናሞች እየጠበቁን ቤዚን እንዴት አሳልፈው ሰጧት? እስኪ ተረጋጊ። አልቻለም። እንዴት አልቻለም ማለት ነው? ማለት ነው ብዙ ታገለ። በቃ እስኪ ተረጋጊ። ምንድን ነው የተፈጠረው? ቆይ ለሳምንታት ከእናንተ ርቄ ብሄድ ምንድን ነው የተፈጠረው? ቆይ ብዙ ነገር የተበላሸው። እስኪ ተረጋጊ። በቃሽ። እኛ እኮ ይህንን ስራ ስንሰራ እኮ ምንም እንደሚያጋጥመን እናውቃለን አይደል እንዴ? ከአንቺ አያምርም እንባ ከአንቺ አያምርም እንባ ከአንቺ አያምርም። አታልቅሽ። በቃሽ። ቤዚ ድሮዋ ቤዚ አይደለችም። ቆይ ምንድን ነው ግማሽ ፐርሰንቷ በቃ ወደ እነዛ ሰዎች ሄዷል። ቤት አትመጣም፣ አታድርም ቤት። ከአንዳንዴ ከስንት አንዴ ነው ቤት ራሱ የምትመጣው። ያቺ ጭምት ሰውን ቀና ብላ ማታይ የቤተክርስቲያን ልጅ ሁሉም ነገር ቀርቷል። ምንድን ነው እያልሽኝ ያለሽው? ምንድን ነው እያልሽኝ ያለሽው? ያቺ አንገት ያቺ ዘማሪ የቤተክርስቲያን አገልጋይ ልጅ አመስልም። በቃ ግማሽ ፐርሰንቷ እነሱ ጋር ሄዷል። በቃ አሁንም ባባዬ ዝግል ነው ጠቅላ ያልሄደችው። ምንድን ነው እያልሽኝ ያለሽው? ቆይ ደህና ነሽ ግን? ቆይ መቅዲ ምንድን ነው እያልሽኝ ያለሽው? በቃ ይሄን ነገር ነው እኔ ብቻዬን ተሸክሜ እየኖርኩ ያለሁት። ወር አልሞላኝም እኮ ከእናንተ ከራኩኝ። ያው በቃ አንተ እንደጠፋኝ 3 ሳምንት ምናምን እኮ ነው። ምንድን ነው የተፈጠረው? እስኪ ሁሉንም ነገር ንገሪኝ። እስኪ ተረጋጊና ንገሪኝ። ቆይ ልሽ መጀመሪያ አካባቢ መጀመሪያ ተረጋጊ። በቃ እንባከኛ አያምርም እንዴ? እንባከኛ አያምርም። በዚህ ነገር ነፍሳችንንም ቢሆን ለመስጠት አይደል እንዴ ይገባልበት አይደል እንዴ? በቃ አያምርም ከኛ እንዴ? እኛ እኮ ጠንካራ የቤተክርስቲያን አገልጋይ ሆነች ሴት ነች አይደል እንዴ? አባ ደስ የሚላቸው ይመስልሻል? እንደዚህ ልፍስፍስ ሆነሽ ለእነዚህ ሰዎች ወድቀሽ ስታለቅሽ ደስ የሚላቸው ይመስልሻል? ቆይ ተረጋጊ። በቃ እንባከኛ ያምር። ሁሉንም ነገር ደግሞ የእጃቸውን ሁሉንም ያስከፍላቸዋለሁ። ሁሉንም የእጃቸውን ያስከፍላቸዋለሁ። በቃ ከኛ የሚያምሩ ጥንካሬ ነው። አባም እንደዚህ ነው ያስተማሩን አይደለም? ተስፋ አትቁ። የእነሱ ትምህርት እኮ ነው በየቦታው ስንገፋ፣ በየቦታው ስንጠላ ተስፋ እንድቆርጥ ያደረገኝ እኮ የቤዚ እንደዛ መሆን፣ የአባቴ እንደዚህ መጥፋት እኮ ነው። ስለዚህ እንባ ሳልረዳሽ ቀርቼ አይደለም እናቴ መግዲ፣ ሳልረዳሽ ቀርቼ አይደለም። እኛ ጋር ግን ማልቀስ ምንም አይጠቅመንም። ማልቀስ የደካሞች፣ የሰነፎች፣ የተሸነፉ ሰዎች። እኛ ግን እውነትን ይዘን አይደል እየሄድን ያለ ነው። እውነት የያዘ ሰው ደግሞ አይሸነፍም። ለምን? እንደኛ ያሉ ዓላማ ያላቸው እኛም ብናልፍ እነሱ ስለሚያስቀጥሉት። ስለዚህ አሁን ተረጋጊና ነገሪ። ምንድን ነው እየሆነ ያለው? ምንድን ነው የተፈጠረው? ሁሉንም ነገር ቤዚ፣ ያቺ ምስኪን ጭምት ምንድን ነው የሆነችው? ቆይ አባስ እንደዚህ ይሄ ነገር ከመምጣቱ በፊት ምንድን ነው የተፈጠረው? መጀመሪያ እንደዚህ ጀመራት ቀን ማለት ነው። እንደዚህ ሆነሽ እንድታወሪኝ አልፈልግም። መጀመሪያ ተረጋጊ። በቃ ከዚህ በኋላ መጀመሪያ የጀመራት ቀን ማለት ነው። ልክ እንደ በፊቱ ለሊት ተነስቼ ቤተክርስቲያን እንሂድ ምናምን አልኩት። አባ ሄዶ ነበር፣ ቀድሞን ሄደው። ከዛኛ ቀስ ብለን እንመጣለን ምናምን ብለን እሱ ቀድሞን ሄዳ። ከዛ ቤዚ ተነሽ እንሂድ ስላት ከትከት ብላን የሳቀችብኝ መጀመሪያ ማለት ነው። ከዛ ቤዚ ቤተክርስቲያን እንሂድ እኮ ያልኩሽ እየሰማሽ ነው አልኩት። በቃ ምን ልበል ይሆናል የፌዝ የሚስቁት አይነት ነገር የሆነ በሌላ መንፈስ ተይዘ
ታሞ እንደሚስቁት አይነት ነገር እና ክትከት ብላ ሳቀችብኝ። ምንድን ነው ያልሽኝ? እንዳጠሪብኝ አሁኑን ስም ነገር አይነት ምን ከዛ ቤዚ ናት እንደዚህ የምትለው? አዎ ከዛ ቤዚ ሰምተሽኛል ምን እንዳልኩሽ ቤተክርስቲያን የታነሽ እኮ ያልኩሽ ስላት ዘንባ ያለችና የሆነ ለማነቅ ነገር ሞከረች። እንደዚህ አይነት ስም እንዳጠሪብኝ ፊቴ ሁለተኛ አይነት ነገር እና ተጠቅላተኛች። ከዛ ምናምን ብዬ ጸበል አምጥቼ ስረጫት እንደዚህ አሁን እንደዚህ ሁላ ፎንጭራኝ ነበር ማለት ነው በዚህ ጋር። ከዛ ምንሽ ነው ቤዚ በስመ አብ ብዬ ጸበል አምጥቼ ረጫትና ተነሽ ምናምን ስላት ወጣ ሄደች። ወጣችና ሄደች። ሳትመጣ ዋለች ቀኑ ሙሉ። እኔም አልሄድኩም ቤተክርስቲያን። ምን ሆና ነው ብዬ እሷን ስጠባበቅ አልኩኝ። ቀኑ ሙሉ ሳትመጣ ቀረች። ከዛ አባዬ ከሰዓት መጣ። ቅዳሴ ምናምን ነበረው። ከሰዓት ከቅዳሴ መልስ ሲመጣ ነገርኩት። አባዬ ቤዚ እንደዚህ እንደዚህ አለች ስለው ምንም አላለም፣ አለቀሰ። በቃ ተገኘው ማለት ነው ወይኔ ልጅ ምናምን ብሎ አለቀሰ። የአባዬ አይመስልህም? በቃ አገኙኝ ማለት ነው እነዛ ሰዎች። ምንድን ነው የሚያገኙ? ማንም ያገኝ እንደዚህ ስለው ሁሉንም ነገር ነገረ። በቃ እነዛ የምፈራቸው ሰዎች ናቸው የሚሆኑት፣ ልጄን አገኙብኝ ነገር ብሎ አለቀሰ ማለት ነው። ከዛ ማታ ላይ መጣች። ማታ ላይ ስትመጣ እንደ አጋጣሚ ጋቢውን ለብሶ ነበረ አባ ማለት ነው። ከዛ ይሄን ልብስ አውልቅና ጣና ሌላ ልብስ ልበስ ነገር ብላ ጋቢውን አስወጥታ የሆነ ብርድ ልብስ ነገር ሰጠችው። ይሄን ልብስ ከፊቴ እንዳለብስ ምናምን ብላ ስዕል አድኖውን ሁላ እያወረደች ምናምን መጣል ጀመረች እና ስዕል አድኖችን ሁላ ምናምን እያነሳች መሬት ላይ መጣል ጀመረች። ከዛ እያነሳው ቤዚ ምንድን ነው የሆንሽው ምናምን ስላት እኔ በስነስርዓት ሳወራት እሷ ሌላ ነገር ነው የምታወራኝ። ምንድን ነው ይሄ ዝጋ የምትሰቂው? ከዚህ በኋላ እንደዚ አይነት ስዕል እዚህ ጋር እንዳትሰቅልኝ ምናምን ነገር። ከዛ ዝም እያልኳት እያነሳው ምናምን ሰቅላለሁ። አባዬ በቃ ሁሌ ጸሎት ያደርግላታል እንደዚህ ልጄን በቃ አግኝተውብኛል። ምንድን ነው አባዬ ስለው አይነግረኝም። በቃ ልጄን አግኝተውብኛል። ፈጣሪ ምንድን ያደረግኩ? ይሄን አመት ሙሉ ያገለገልኩ ለዚህ ነው ውለታዬን የሚከፈለኝ ለእኔ የሚከፈለኝ ውለታ ይሄ ነው እያለ ወደ ፈጣሪው ጋር ይሟገታል። ከዛ አባዬ ምንድን ነው እነማናቸው ያገኟት ቤዚ እነማናቸው እንደዚህ ሊያደርጓት የሚችሉት ምናምን ስለው ሚስጥሩን አይነግረኝም። በቃ ልጄን አግኝተውብኛል፣ አንቺ ምንም ነገር አታስቢ ምናምን ነገር እኔን ለማጽናናት ነው የሚሞክረው። ከዛ ስላድኖቹም እንደዚህ እያነሳው መልሼ እሰቅላቸዋለሁ ራሴ። ይህንንም አባ ጋር ሆና ነው ይህንን ነገር የምታደርገው? አባዬ ጋር ሲኖር ራሱ እንደዚህ ታደርጋለች። ጸሎት ሊጀምር ሲል ትጠፋለች ማለት ነው። ከዛ ከአንዳንዴ እንደዚህ ተኝታ በቃ ድምፅ ምናምን እኔ በመሀል ስነቃ በቃ ድምፅ እንዳታሰሚ ምናምን ይለኝና በቃ ጸሎት እየተደረገላት እንደሆነ እንዳታቅ ነገር ይፈልጋል አባዬ። ከዛ ጸሎት ያደርግላት ማታ ማታ እንቅልፍ በተኛ ሰዓት መጽሐፍ ቅዱስ ምናምን እንደዚህ ግንባሮ ላይ ምናምን ያደርግላታል። ከዛ በመሀል እንደ ድንገት እንኳን ከነቃች ተነስታ ለመውጣት ነገር ነው የምትሞክረው። ከዛ በቃ በመንፈሳዊ ጉልበቱ ነው እንጂ አባዬ ሁለታችን ራሱ አንችላትም። እንደዚህ በነቃችበት ሰዓት ከአንዳንዴ እንደዚህ ለማሰር ምናምን እንሞክራለን። ከኋላ ስሮ ምናምን ጸሎት ያደርግላታል፣ ጸበል ምናምን ይረጫታል። የተፈራገጠች ምናምን በኃይል ድርግምክም ስትል በዛው እንቅልፍ ይወስዳታል። ምንድነው ስለ ቤዚ ነው እንደዚህ እየነገርሽኝ ነው ያወራው ካለው። ከዛ ድክምክም ብሏት ምናምን ነው በዛው እንቅልፍ ይዟት ስለሚሄድ ነው እንጂ ለመውጣት ወደ ውጭ ለመውጣት ምናምን የምትታገደን ሁለታችንን። ከዛ እንደዚህ እያደረጋት 1-5 ቀን ምናምን ሆናት። ከዛ በ5ኛ ቀኑ የት እንደሄደች ማላቅ እንዴት እንደሆነ አላቅም ወጣች። ከቤት ስትወጣ ብቻ አውቃለሁ፣ ግን የት ነሽ ቤዚ የት ነሽ እንዴት ነሽ ምናምን አናወራም በዛ በ5 ቀን ሙሉ ማለት ነው። ምክንያቱም መልካም ነገር አትመልስልኝም። በቃ እስከሚመልስላት አይነት ነገር ብዬ ዝም ነው የምላት። የምትሄድበትን አቅጣጫ ለማየት ስሞክር በቃ የሆነ ነገር አላ እንኳን እህቷ አብሬያት ሄድኩ እንደ ሌላ ነገር ነው የምታይኝ። ተመልሽ እንደምትከተኝ አይነት ነገር። ከዛ በ5ኛው ቀን እንደዚህ ወጣች ከቤት። ቆይ ምንድነው ሊፈጠር የቻለው ግን? የምታውቂው ነገር አለ ማለት ከውሏ ማለት እየነገርሽኝ ያለሽው ነገር? እኔ ራሱ እኮ ግራ ቢገባኝ እኮ ነው እየጠየቁ እየነገርኩ ያለው። እሺ የሷ እንደዚህ መሆን አባዬ እንደዚህ በድንገት መጥፋት እኮ ነው እኔን አእምሮዬን እየነካኛለሁ። ከዛ በ5ኛው ቀን እንደሄደች ቤትም አልመጣችም። በስንተኛ ቀን ነው ባልሳሳት በወጣች በ3ኛ ነው በ4ኛ ቀን የሆነ 7 ሰዓት አካባቢ ነው ባልሳሳት። ቁርስ ምናምን ምሳ እየሰራው ነበረ። አባዬም ከቅዳሴ ስለሚመጣ ብዬ ምሳ ልሰራ አካባቢ ነው። ከዛ ብቅ ብላ እንደዚህ በሩን በርግዳ ምናምን ገባችና ወይ አባዬ መለለቱን ስታቅ ምናምን ከአንዳንዴ ብቅ ትላለች። ምንድን ነው እያልሽኝ ያለሽው? እንደዛ ከቤተ ክርስቲያን ውጭ ሱቅ እንኳን መሄድ ከቤት መውጣት የማትፈልግ 3 ቀን ውጭ አደረች ነው እያልሽኝ ያለሽው? እኮ ቤዚ እንደዚህ ሆነች እያልኩ ነው ያለው። ጅሜ አንተ ከኔ ልትብስ ነው እንደ እኔ ከዋጣ አድርጌ ነው ሁሉ እየነገርኩ ያለው። ትረዳኛለህ ብዬ እኮ ነው የተፈጸመውን በሙሉ እኮ በግልጽ ልንገር ብዬ ነው ራሴን አቋቁሜ እዚህ ጋር አንተ ጋር ቁጭ አልኩት። ለማመን የሚከብደው ነው ብኝ እኮ ነው መጊ
ቤዚ እኮ ማለት እኮ በልጅነቷ በዚህ አፍላ እድሜዋ ለእኛ ተምሳሌት የምትሆን ልጅ እኮ ናት። በመንፈሳዊ ጥንካሬዋ አይደል? እኔ በአይኔ ያየሁትን እኮ ነው ልንገርህ። ስማኝና ወደ መፍትሄው እንሂድ እያልኩህ እኮ ነው ያለሁት። ሳላምንሽ ቀርቼ እኮ አይደለም። ከአቅሜ በላይ ሆኖብኝ እኮ ነው የምሰማው ነገር። እንዴ አባ እንኳንስ ለልጃቸው ለእኛ ለመንፈሳዊ ልጆቻቸው ራሱ ከስንት ነገር በጸሎታቸው እየጠበቁን ከስንት መናፍስቶች ጋር ስንዋጋ ከስንት ጠንቋዮች ጋር አንገት ለአንገት ስንተናነቅ ስንት ነገራቸውን ስናጋልጥባቸው ያለነው እኮ ለአባና ለመሰሎቻቸው ያላቸው ለመንፈሳዊ ጥንካሬ እኮ ነው እኮ እንደዚህ ላደረገልህ ለአባሁን ድረስለት እኮ ነው የምልህ። ለምን ደግሞ አንሰማኝ? ሽሜ ይህን ነገር እያደረገልህ እንደሆነ ታውቃለህ። አልከዳማ ግን ድረስለት በቃ አባዬ የሆነ ነገር ሳይሆን እህቴም የት እንዳለች አሁን አላውቅም። አባዬንም እህቴንም አጣኋቸው እያልኩ ነው። እኔ ሁለታቸውም አንድ ጉድጓድ ሊሆኑ ይችላሉ። የማውቀው ነገር የለኝም። በቃ እርሜን ላውጣ ወይ ሞተዋል ተብዬ እርሜን ላውጣ። ሽሜ ተረጋጊ። በቃ እንደዚህ አትሁኝ እንጂ እኔ እኮ ከጎንሽ ነኝ አይደል እንዴ? ከዛ ከወጣች መታ ልብሷን ወስዳ ትሄድ ነበር። ምንድን ነው የተፈጠረው? ከዛ በኋላ አባስ ምን አደረጉ? እስኪ ንገሪኝ። አባ የዛን ሰዓት አልነበረም። አባ በሌለበት ሰዓት ነው እንዳጋጣሚ የምትመጣው። የሆነ ሰዓት ብቅ ስትል እንደዚህ ዞር ስል እሷ ናት ማለት ነው። እንደዚህ በመስኮት አየች። አባ ጸሎት እያደረገ ነበር። የት እንደሄደች አላውቅም። በዛው ብናለች ማለት ነው። አባን ስታይ አትቆምም ማለት ነው። አባን ስታይ አትቆምም። ቤት ራሱ መግባት አትፈልግም። ብር ብላ ነው የምትጠፋው። ከአንዳንዴ አባ ሳይኖር ነው ገብታ የሆነ ልብስ ወይ የሆነ ነገር ጫማ ምናምን ይዛ ትወጣለች። ቅያሪ ነገር ይዛ ትወጣለች። ከዛ በ5ኛ ቀን በኋላ ነበር እንደዚህ ማድረግ የጀመረችው። ከዛ መጨረሻ ላይ ጠፋች። በቃ ይህን 3ኛ ሳምንቱ 1 ወር ምናምን ሊሆናት ነው። ከዛ ባይም በቃ ሁሌ ጸሎት ነው ከፈጣሪ ጋር ማልቀስ ነው። ከዛ በኋላ ማለት ልትፈልጓት አንቺ ሜቢ ጓደኞቿ ጋር ከሄደች ሞክር ያለው ከትምህርት ቤት ጓደኛ እንደዚህ ከሰንበት ትምህርት ቤት ጓደኛዎቿ በሙሉ ያልሄድኩበት የለኝም። ማውቃቸው እንደዚህ ቤት ለቤት እየሄድኩኝ ስልካቸውን ማውቀው ስልክ እየደወልኩ ጠይቄያለሁ። ማንም ሰው አየን ይላልቻሉ። ግን ቆይ ይህ ነገር ከመፈጠሩ ከቀናት ከሳምንት ምናምን ጊዜ ውስጥ የምትሄድበት ቦታ ነበራት? ትወጣ ነበር? እስኪ የምታውቂውን ነገር ንገሪኝ። ይሄ ነገር ከመፈጠሩ የትም አትሄድም እንዴ? ሱቅ እንኳን ለመሄድ እኮ ታውቃት የለ እንዴ? እንደማታውቃት ለምን ትሆናለህ? ይህ ጅስላት እኮ ሱቅ ሄዳ እንኳን ሱቅ ደርሳ የመጣችው ላመስለኝም እኮ ፍጥነቷ። የትም አትቆይም። ከትምህርት ቤቷ ነው። ሰንበት ትምህርት ቤት ነው የምትሄደው። ሌላ የትም ቦታ አትሄድም። የት ሄዳለች ብዬ ልጠርጥር እና እንዴት ነው ታዲያ ለዚህ ነገር ተጋላጭ ልትሆን የቻለች? እኔም እኮ እሱ ነው ግራ አይገባኝ። እሺ አባስ ከዛ በኋላ ምን ይሉ ነበር? ምን ያደረጉ ነበር? አባዬ ጸሎት ነው፣ ሁሌ ከፈጣሪ ጋር ማልቀስ ነው። ጸሎት ነው። ልጄ መልስልኝ፣ ልጄ ወደ ራሷ መልስልኝ፣ ልጄን ተበላው ነው የሚለው። አባዬ ምንድን ነው ይሄን ነገር ለእኔ አትነግረኝም እንዴ ስለው፣ ቀስ በይ ልጄ፣ ይሄ ነገር ለአንቺ የሚነገር አይደለም፣ ምንም አታውቂ ብዙ ነገር አለሽ ይለኛል። ብቻ ልጄን በሉብኝ፣ ልጄን አገኙብኝ ነገር ነው የሚለው። ሁሌ ሲጸልይ ከፈጣሪ ጋር ሁሌ ያለቅሳል፣ ይጸልያል፣ ቤተክርስቲያን ይሄዳል፣ ይመጣል። ከዛ እንደ አባዬ የጠፋበት መጨረሻ ሰዓት ይሄ ነገር እንደተፈጠረ ቢደወልልኝ እኮ መግዲ የያዝኩትን አውቃለሁ። አንተም ብዙ ነገር እንደምትሰራ እኛ ቅድሚያ ልክ እንደ በፊቱ ብቅ ልም እያለች ትመጣለች ብዬ ነበረ። ግን ይህም ብቅ ልም እያለች መምጣቷንም ተወቹ። ጭራሽ ባስ ብለው አባዬ ነው ማጣወጣው መጨረሻ ላይ። ቆይ አባስ እንዴት ነው? ቆይ አሁን ከመጥፋታቸው በፊት የነበረውን ጊዜያቸው ታስታውሻለሽ? በቃ ልክ እንደ በፊቱ ነው። ይመጣል፣ ከቤተክርስቲያን ይመጣል፣ ጸሎት ያደርጋል፣ ቤቱን ጸበል ይረጫል ምናምን። ከዛ በኋላ እንደዚህ ማህበር ነገር ምናምን ካለበትም ነግሮኝ ነው የሚሄደው። ዛሬ እንደዚህ አይነት ማህበር አለብኝ ላመሽ ይችላሉ ይለኛል። እሺ ችግር የለውም። ስልኩን በሚሰራልኝ ሰዓት አባዬ አመሸ እኮ ምናምን ስለው አይ አልጨረስንም ነው እመጣለሁ ምናምን ይለኛል። ይመጣል። በቃ ሁሌ እንደሚሄድበትን ቦታ እያሳወቀኝ ነው የሚሄደው። የዛን ሰዓት 10 ሰዓት ከምናምን ይሆናል ቅዳሴ ብሎ ነው የሄደው። ሲወጣ የመጨረሻ ቀኑ ማለት ነው። ቅዳሴ ያለብኝ ልጅ ዛሬ ብሎ ይነግሩኝ፣ ማታ ስለ ሁሉም ነገር እያወራን አይዞህ ጸሎት አድርጊ፣ የሚመጣብንን ፈተናዎች እንድንጋፈጥ ዋናው ለሰው ልጅ ጸሎት ነው፣ ጸሎት ሁሉም ነገር ያሸንፋል እያለ እኔን ነው የሚያጽናናኝ።
እህትሽም ትመለሳለች ለትንሽ ጊዜ ነው አይዞሽ እኔን ለማበረታታት እንባውን ዋጥ እያደረገ እኔን የሚያበረታታ ከዛ የመጨረሻው ቀን 10 ተኩል ምናምን ይሆናል ቅዳሴ ያለብኝ ዛሬ ቅዳሴ ሊሄድ ነው ነይ እንሂድ ሲለኝ አባዬ እኔ አርፍጄ ነው የመጣው አሁን በጠዋት አልመጣም ምናምን አልኩ ከዛ ሄደ እኔም ሄድኩኝ ቤተክርስቲያን ሄጄ ተሳልሜ ቅዳሴ አስቀድሼ ምናምን መጣሁ ከዛ ቤት መጣሁኝ ምሳ ሰራርቼ ጠበቁት ጠብቃለሁ የለም ስደውል ስልኩ ማይሰራ ከዛ ጓደኞቹ እንደዚህ የሚያውቃቸው ቄሶቹ ምናምን የእሱ ጓደኞቹ ይኑትን ሄዱ አባዬ እኮ ዛሬ ቅዳሴ እንደመጣ አልተመለሰም ስለው አይ ከአንዱ ጓደኛ ጋር ሄዶ ነው የሚሆነው አለኝ ጓደኛ ማለት ነው ቅዳሴ ገብተዋል ነው በዛን ቀን አላየውም እሱ ራሱ የጠየኩት ቄስ ማለት ነው ጓደኛው ተረኛ አልነበረም የዛን ሰዓትና ቅዳሴ አልነበረ አልሄደም ከዛ ቅዳሴ ሄዶ ከሆነ በዛ ጓደኛ ይዞት ሄዶ ነው የሚሆነው ወደ ቤት አይነት ነገር አለኝ እዛ ሴደሽ ጠይቀሻል አዎ ሄድኩኝ አብረውት ያሉትን ተረኛ ናቸው የተባሉት ቄሶቹን ጠይቋቸው አይ እኛ እኮ ዛሬ ምን ሆኖ ነው ብለን ስልኩ አይሰራም ነበር ማታ ስንደውልለት መጣው ብሎናል ለሊትም እየመጣው ነው ተነስቻለሁ ከቤት ብሎም ደውሎልናል ግን እሱ ሲቀርብን እንዳጋጣሚ ሌላ ቄስ ነው ተረኛ ያልሆነ እሱን ያስገባ ነው ምናምን አሉ ግን እኮ ለእኔ ቅዳሴ ብሎኝ ነው ከቤት የወጣው አልኳቸው አልመጣም በዛን ቀንም ቅዳሴ ላይ አልተገኙም አልሄድም ከዛ ቀን በኋላ አልመጣም ይኸው ሳምንቱ ማለት ነው እንደ ቀልድ ነገ ሳምንቱ ነው የሚሆነው ምንድን ነው እየሆነ ያለው በኋላ ስልካቸው ማለት እኔ እኮ ስልካቸው አልሰራልኝ ሲለኝ እኮ ነው ምን ሆኖ ነው አባዬ አልኩኝ እኔም በቃ እንደምታውቀው በዚህ ጊዜ ላይ እያሳለፍኩ ባለሁት ነገር የነሱ ድጋፍ ከጎኔ ባይኖር ምንም በቃ በጣም ብዙ መከራዎችን እያሳለፍኩ ነው በጣም ብዙ ነገር እያሳለፍኩ ነው እና አሁን ምንም ማሰብ ነው ያቃተኝ በቃ አንተ በርትተን እንድታበረታኝ ነው ፈልገው አባዬም ቢዚም ያሉበትን ሁኔታ ማወቅ ፈልጋለሁ ድጋሚ ለኔ የሆነ ጥያቄ አይጠይቀኝ በቃ ሽሜ እኔ ወደ መፍትሄው እንሂድ ለምንድነው ድጋሚ ጥያቄ የምትጠይቀኝ ስለ አባዬም ሆነ ስለ ቤዚ ከአሁን በኋላ ጥያቄ እንድጠይቀኝ አልፈልግም እነሱ ያለበትን ሁኔታ ነው ማወቅ የምፈልገው ሽሜ ማለት እሺ ቆይ ለዛ እኮ እንዲረዳኝ እኮ ነው አገኘዋ ልጄን አገኙብኝ እነዚህ ምናምን እያሉ ነበር አልሽኝ አይደል አባ አዎ ቆይ ምንድነው የምታውቂው እነሱ በቃ ምናልባት እነዛ ሰዎች ይሆናሉ አባዬን መብቴን የሚወስዷቸው እነዛ ሰዎች ነው እንደዛ የሚላቸው ሰዎች አባዬ ማንነታቸውን እኮ ነው ያላቀ እነሱ የምታውቂው ነገር አለ በቃ አሁን ከሳምንት በፊት የነበሩት ይከታተላቸው የነበረ ሰው ወይ የምታውቂው ነገር አለ ሰዎቹን አላውቅም ብቻ እነዛ ሰዎች እኔን ሊበቀሉ ልጄን አገኙብኝ ሲል ነበረ ማለት አባ እኔ እንዳልጨነቅ ብዙ ነገሮችን እያሳለፉ ለኔ ላይነግሩኝ ይችላሉ የምታውቂ ከሆነ ግን በቀላሉ እንዳስቆም ይረዳኛል ለምን እንደሆነ ነገር እኮ ይላል ማለት አሁን በመንፈሳዊነታቸው ደረጃ ከሆነ በዚህም ስራ ላይ እነሱ ከኛ ጀርባ እንዳሉ ታወቀ ማለት ብዙ ሰዎች አሉኛ ማጥቃት የሚፈልጉ አይደለ አሁን እያልሽኝ ያለሽው ደግሞ ቤዚ ከምታሳየው ቤዚ ላይ አየው ቤዚ እንደዚህ ታደርጋለች ከምትይኝ አንፃር ደግሞ ይሄ ነገር ቤተሰቡን የመበተን እኛ ላይ ጥቃት ይማድረስ እሳቤ ነው እሱን እኮ ነው በእናንተ የተነሳ እንደሆነ እኮ ታውቃለህ ሲጀመር አባዬም ቤዚም በእናንተ ምክንያት ነው ሽሜ እንደዚህ እየሆኑ ያሉት በቃ እነዛ ሰዎችን ማግኘት እፈልጋለሁ አሁንም አባዬ ጋር ሊያደርሱ ይችላሉ ይህን ጥቃት የምለው እነዛ ሰዎች ናቸው በቃ እኔን ተበቀሉኝ ብለው ልጄን አገኙብኝ ነው ሲል የነበረው እነዛ ሰዎች ላይ ድረስልኝ በእግዚአብሔር ሽሜ በእናትህ ስማኝ በእግዚአብሔር ሽሜ ምንድን ነው አንቺ ካላዛ እንትነፋረቅ ያለሽ እዚህ ነሽ ቆይ ደግሞ እነዚህ ነው ማናቸው ቤዚ ማነው አንተ ሽሜ ነኝ ቤዚ ትሰራላችሁ እንደተሰብስባችሁ ሽሜ ነኝ ሽሜ እኮ ነው ማነው ደግሞ ሽሜ የምታውቂው ሽሜ ወንድምሽ እኮ ነው ምን ነሽ ነው ሴትዮ ተረጋጊ ነው ወንድም አያ ሽሜ ምንድን ነው የምታስለቅሰው ቤዛ ልጅበት ሁኔታ ወይ ምን እያደረጋች ነው ቆይ ተረጋጊ ምንድን ነው ቤዚ ሰውዬ ማነው ቆይ ተረጋጊ እስኪ መቅዲ ምንድን ነው እንደዚህ የምትሆኚው አልገባኝም ለምን እያስለቀስካት ነው ምን አድርጎሽ ነው ወደሽ እንዴት ተተናኩልሽ ነው አልገባኝም ምን እያስገድልካት ነው ቤዚ ምንድን ነው ሽሜ እኮ ነኝ ወንድምሽ የኔ ወንድም ቤዚ አትበል እኔ አላውቅም እያልኩ እኮ ነው ማናችሁ ቆይ ምንድን ናችሁ እነዚህ ሰው ቤዚ ሽሜ ነው ወንድምሽ ነው አንቺ ልጅ ደህና ነሽ ያምሽ አዲስ የምጠይቂው እነማን ናቸው ምንድን ነው እንደዚህ አይነት ተገላልጠሽ አለባበስ ማለት ስለኔ አለባበስ ያገባል ደግሞ ስለምታወራው ነው ወይስ እንደሷ ቡቱቱ ምናምን ነገር ለብሼ መቀመጥ አለብኝ እኔ ተረጋጊና የኔ ወንድም እንዳትነካኝ ተረጋጊና ተቀመጭ
ምን ሆናችሁ ነው ያልኩት እኔ ምንድነው እያስለቀስካት ያለው ምን አስከፍቷት እንደዚህ የተሰበሰባችሁት ያቺ ቤዚ ሱሪ ለብሳ እንደዚህ ተገላልጣ የኔ ወንድም ስለማን ነው የምታወራው? ምን አድርጎሽ ነው እያልኩሽ እኮ ለምን ደግሞ አትመልሽልኝ? ለምን አወራሽ ይፈልጋል? ለዛ ነው እኔን እሱ እንዴ ስታይ ቆይ ጊዜ ያለኝ መስልሻል? ነው ስጋ ቁጭ ብዬ ማወራበት አልገባኝም። ምን ፈልጋችሁ ነው? አንቺ ለምንድን ነው እዚህ የመጣሽው? ምን ማለት ነው? እቤቴ መምጣት የለብኝም? ቀልድ ነው እንደያዛችሁት? ምን ሆነሽ ነው የምታልኩሽ እያልኩሽ እኮ ነው። ቆይ እስኪ ተረጋጊ። አልገባኝም። ቆይ እኔን አታውቂኝም እንዴ? የኔ ወንድም የቀልድክብኝ ነው? እሷስ ምን እኔ ጊዜ የለኝም ከእናንተ ጋር ማቃጥለው እንዴ? ምን ማለት ነው? እህቴ ነች። ቤቴ እኮ ነው የመጣሁት። ሌላ ምን መጥቻለሁ? ምንድነው ጌታ ሆይ ምንድነው እየተፈጠረ ያለው? ምንድናቸው ሰዎቹ እያልኩሽ እኮ ነው። ለምንድነው ማታውቂው? ምንድነው እያየሁ ያለሁት? ቀልድ ነው ያዛችሁት? እኔ ወይ ደግሞ ቤቴ ውጡልኝ በእናታችሁ። ቤቱን ጊዜ አታድርጉብኝ እንዴ? ቤዚ ተረጋጊሽ። ምንድነው ተረጋጊ የምትለኝ? ምንድነው ቆይ ምንድነው እንደዚህ ያተለባበስ እንዴ? አንተ ራሱ ምንድነው እንደዚህ የሆንክ ጆንያ መስለህ መተህ ምንድነው እንደዚህ ያለው ስትለኛለህ እንዴ? ነው ወይስ እንዳንተ እንደዚህ ላይ ሲያስጠላ? በእናታችሁ አሁን ወይ ውጣልኝ በእናታችሁ። አስወጭ። ተቀመጭ። እኔ ማረፍ ፈልጋለሁ። ውጡልኝ። እንወጣለን። ተቀመጭ። አስወጫቸው። ቢዚ ሽሜኮ ለምን ነው አስወጭ? ደማናሽ እኔ አንቺ ልጅ አምሻል እንዴ? ስለመጣ እንዴት መጣ የሚለውን ለምን አታወሪው እንዴ? ማና ቤት አውቄው ነው እሱ ነው ማውራው። ይቀልድ እንዴ? ልቀቀኝ። እሺ ተረጋጊሽ። ተቀመጭ። እንዴ ስለምን ነው የምታወሪው? ለምን ነው የማታስወጫቸው? እኔ ማረፍ ፈልጋለሁ እያልኩሽ እኮ ነው። ለምንድን ነው እኔን የማትረጂኝ? ደግሞ ቆይ እሺ ጭራሽ ነው የመጡት። ምንድን ነው እኔን የሚያወሪኝ? ካሜራ ጭራሽ አለ፣ ሰውም አለ፣ ሌላ ሰው። ምንድን ነው የምትፈልጊው? ስለ አባዬ ስለ ሁሉም ነገር ማውራት ትፈልጋለሁ። ቤዚ ማነሱ ስለ አባዬ ያስባው? ተረጋጊ እስኪ ቤዚ። እኔ እንደምዘው ቤዚ ያልኩት ተረጋጊና ቁጭ ብለን እናውራ። እንዴ ምንድን ነው የምታወሪው? ቆይ ነው ስራ ወሳቸው ነው እና ማን እንደሆነ ታውቂያለሽ? ቤዚ ተረጋጊ ያልኩሽ ወንድማችን እኮ አንቺ ጀምሻ እንዴ? ወንድም የለንም እኔና አንቺ እኮ ነው። ሌላ ማን አለ እንዴ? ቆይ ማታውቂውን ሰው ዝም ብለሽ ጭራሽ ካሜራ እባክህ እኔ ወንድም ካሜራውን አጥፋው። ምንም ነገር አልፈልግም። ካሜራውን አጥፉልኝና እኔ ቤቴ ውጭልኝ። በቃ አስወጭልኝ። ግዴታ ከአባታና ከእናታችን መወለድ አለበት እንዴ? ሽሜ አልገባኝም። ሴትዮ እየተባባልን የኖር ነው እኮ ሽሜ እኮ ነው የኔ እናት። ስለምትይው ነገር እኔ የማውቀው ነገር የለም። እሺ ሲቀጥል ደግሞ ያለሁበት ሁኔታ ያየ ነው። ቆይ አንቺ እኔ እኮ ለራስሽ አስቤ እኮ ነው። ቀጣይ ተጎጂዋ ደግሞ አንቺ ነሽ የምትሆኚው። አሁን አባታችን እናስጠፉት፣ ቀጣይ ደግሞ አንቺ ነው የሚያስጠፉት። እኔ ምን አገባኝ? ልቀመጥበት ነው። ምንም ነገር አልፈልግም። ራሴን ፍሪ ማድረግ እፈልጋለሁ። ማናችሁም ደግሞ እንዳትናገሩኝ እሺ? ምን ይላሉ ማለት ነው? ምንድነው እያልሽ ያለሽው ቤዚ? አልገባኝም። ለምንድን ነው የማታስወጫቸው? አልወጣም። ቤቴ እኮ ነው። ወደ ነው የምትወጣው? ስለ አባዬ ያለበት ሁኔታ ማወቅ እንፈልጋለን። አስጨንቅሽም እንደ አባዬ ጉዳይ። እናቱ አባትሽ እኮ ለእኔም አባቴ ነው አይደል? እንደ እኮ ሊረዱን ይፈልጋሉ። እነሱ ናቸው እኛን የሚረዱን። ቆይ መቅዲ ሲጀመር መታታቅም አላልሽኝም እንዴ?